ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክቷን መንካታችሁን አትርሱ። የምለቃቸው ቪዲዮዎች በሙሉ እንዲደርሷችሁ ማለት ነው። እንግዲህ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። ዛሬ የምታጠብበት ቀን ስለሆነ ከመታጠቢያ በፊት የምጠቀመውን ስፕሬ ነው ዛሬ ላሳያችሁ ይዤላችሁ የመጣሁት። በጣም ቀላል ነው፣ ሁላችሁም ትወዱታላችሁ። ወደ አሰራሩ እንሂድ። እዚህ ጋር እንደምታዩት ሩዝ አስተካክያለሁ። የሻይ ኩባያ ወይም የሻይ ብርጭቆ አንድ የሚሆን ነው ሩዝ ያስተካከልኩት ማለት ነው። እዚህ ጋር እንጨምርና አጥበዋለሁ። ያው የምዘፈዝፍበት ነው፣ አጥበዋለሁ ማለት ነው። እንደምታዩት አጥቤዋለሁ። እዚህ ጋር ምንድነው የማደርገው? ውሃ ሞላዋለሁ። አንድ ብርጭቆ ውሃ ወስዶልኛል። ያው የምጠቀምበት ውሃ እያስቀመጥኩበት የዘፈዘፍኩበት እቃ አነስ ያለ ስለሆነ ኦልሬዲ በቂ ነው ማለት ነው። የሩዙንም ውሃ ስለሆነ የምንፈልገው፣ ስለዚህ በቂያችን ነው። እንደዚህ ክድን ካረኩት በኋላ ለ24 ሰዓት ይቀመጣል ማለት ነው። ከ24 ሰዓት በኋላ ሲመለስ ይህን ይመስላል። እንደምታዩት ይህን ይመስላል። ሩዙም በደንብ ይትርሷል። በደንብ ነው የራሰው ሩዙ። በነገራችን ላይ እንደዚህ አድርገን ድምጼ ትንሽ ጎርነን ብሏል፣ ይቅርታ፣ አየሩ ትንሽ ስለተቀየረ መሰለኝ። እንደዚህ አድርገን ዘፍዝፈን ለፊታችን ራሱ በጣም አሪፍ ነው። አሳያችኋለሁ በሌላ ቀን። በነገራችን ላይ እንደዚህ ካዋሃድኩት በኋላ አጠላልኩት። ይህን ሩዙን እንዳደፉት አሁን እኔ ድምጼ በጣም ነው ያስቸግረኛለሁ፣ እየወፈረ በመሀል። ይህን ሩዙን እንደዚያ እንዳደፉት ይሄ ከ4 ቀን ፍሪጅ አስቀምጡትና እኔ አሁን ከ4 ቀን በኋላ ከተልባ ጋር ቀቅዬ እጠቀመዋለሁ፣ ፍሪጅ አስቀምጬው ማለት ነው። ስለዚህ እንዳደፉት። ዛሬ ግን ውሃውን ስለሆነ መጠቀም የፈለግኩት ውሃውን እጠቀማለሁ ለዛሬ ማለት ነው። እንደምታዩት እዚህ ጋር ምን ጨምራለሁ? ቡና ጨምራለሁ። እናንተ ያላችሁን ቡና መጠቀም ትችላላችሁ፣ ያበሻውንም ማለት ነው። ያበሻውን ቡና ራሱ እዚህ ጋር ጨምራችሁት፣ ያው ወቅጠን ነው የቤት ተፈጭቶ ከሆነ ትንሽ ያከር ሊል ይችላል። ስለዚህ እንደዚህ ከቀላቀላችሁት በኋላ መልሳችሁ አጥልሉት። ውሃውን ሰከን ሲልላችሁ አጥልላችሁ መጠቀም ትችላላችሁ። የሆነ ሽርክት ምናምን ካለው ጸጉራችሁ ላይ ተሰግስጎ አልወጣም ስለሚላችሁ እንደዚህ ማጥለል ይጠበቅባቸዋል ማለት ነው። ይሄ ግን የሚጠለል ነገር ምናምን ስለሌለው ችግር የለውም። ቡናው በጣም አሪፍነቱ ለምንድነው? ለቆዳችን በተለይ ቆዳችን ጥርት ይላል። ለፊታችን ራሱ በጣም አሪፍ ነው እና ቡናው ለጸጉራችንም በጣም አሪፍ ነው። በጣም ከምላችሁ በላይ እኔ በጣም ነው የሚመቸኝ ለጸጉሬ ቆዳ። በተለይ አንዳንዴ የሆነ ጸጉራችን ላይ ድቅቅ የማለትና የመነቃቀል ስሜት ካለው እንደዚህ ሩዝ እና ቡና አድርጋችሁ ብትጠቀሙት በጣም አሪፍ ነው። በጣም ከምላችሁ በላይ በእንደዚህ አይነት መልኩ ካዘጋጀን ነው በኋላ አሁን ኦልሬዲ አልቋል። ስለዚህ ወደ መቀበያ ነው የምገለብጠው ማለት ነው። ስለዚህ አሁን ሊቀባ ስለሆነ ወደ መቀበያ ቀላቅለዋለሁ። እንደምታዩት ቡናው ትንሽ ሰከን ብሏል። ስለዚህ ተውኩት፣ አተላ ነገር ነበረው። እዚህ ጋር ለእናንተ ያላሳየኋችሁ ነገር እንትን ተጨምር ያለው እኔ የቅርንፉድ ውሃ ነበረኝ ያዘጋጀሁት፣ ጨምር ያለው እኔ ትንሽ ማለት ነው። ስለፈለግኩ ከፈለጋችሁ ጨምሩ፣ ካልፈለጋችሁ ግን እንደዛው ሩዙንና የቡናውን ውሃውን ብቻ መጠቀም ትችላላችሁ ማለት ነው። እዚህ ጋር ምንድነው እያደረኩ ያለሁት? ቅባት እየተቀባው ነው እንዳይደርቅባችሁ። ጸጉራችሁን መጀመሪያ ላይ በደንብ ቅባት ቀቡት። ልትታጠቡ ስለሆነ ቅባት ቀቡት። ትንሽ ሩዙ የማድረቅ በተለይ በጣም ጸጉራችሁ ደረቅ የሆነባችሁ ልጆች
ቅባት መጀመሪያ ላይ በደንብ ተቀቡ ማለት ነው ጸጉራችሁን። ከዛም በኋላ እንደዚህ መቀባት ብዙ አይፈጅባችሁም። ውሃ ስለሆነ ያው ብዙ ላይ ያላችን ላይ ስለማይቆይ ያው ስንቀባ ያስቸግራል። ግን ማሳጅ እያደረጋችሁ ሁሉም ቦታ ሁሉም የቆዳችሁ ክፍል እንዲዳረስ ጸጉራችሁ በደንብ ራስ እንዲል ማድረግ ይጠበቅባችኋል ማለት ነው። በደንብ ማለት ነው። እንደነገርኳችሁ መጀመሪያ ላይ ቅባት በደንብ ቀቡት ጸጉራችሁን ማለት ነው። የሆነ የሚጮህ ድምጽ አለ፣ ይቅርታ እንግዲህ እና በእንደዚህ አይነት መልኩ በደንብ ቀቡት። በነገራችን ላይ ይህ እንደዚህ ተቀብታችሁ እንዳታሳድሩም እንዳታውሉትም ምክንያቱም ጸጉራችሁን ሊደርቅባችሁ ስለሚችል እንዳታሳድሩት። እንደዚህ ቅባት መጀመሪያ ላይ በደንብ ከተቀባችሁ በኋላ ከዛም በኋላ እንደዚህ በደንብ አርጋችሁ ከተቀባችሁት በኋላ እንደዚህ በደንብ አርጋችሁ እርጩት። በደንብ እንዲዋሃድ አርጋችሁ እርጩት። በደንብ ራስ ሲል ጸጉራችሁን ትጎነጉኑታላችሁ ማለት ነው። እንደምታዩት በደንብ እየራሰ ነው፣ በደንብ ማለት ነው። አሁን መጀመሪያ ላይ ቅባት ስለቀባሁት ጸጉሬ ይህን ያክል የመድረቅ እንትን አይኖርም። ምክንያቱም ጸጉራችን ከደረቀ ይሰባበራል። መሰባበሩና መነቃቀሉ መርገፉ የማይቀር ነው። ስለዚህ እንደዚህ በሲስተም መጠቀም አለባችሁ። የትኛውንም ስፕሬ ስትጠቀሙ ጸጉራችሁን መጀመሪያ በደንብ ቅባት ብትቀቡ አሪፍ ነው፣ በደንብ ማለት ነው። ትንሽ ተነቃቅሏል። ምክንያቱም በዚህ ወር ስራ ላይ ነበርኩኝ እንደምታውቁት። ስለዚህ በቂ እንቅልፍ እየተኛው ስላልነበረ ትንሽ የመነቃቀል እንትን አለው። ስለዚህ ከዚህ በኋላ በደንብ እንከባከባለሁ ብዬ አስባለሁ። እንደምታዩት በደንብ ከተቀባሁኝና ማሳጅ ካረኩት በኋላ አበጥሬ ምን አድርገዋለሁ፣ በእንደዚህ አይነት መልኩ እጎነጉነዋለሁ ማለት ነው። በእንደዚህ አይነት መልኩ እጎነጉነዋለሁ። ቢያንስ በትንሹ ለ30 ደቂቃ ማቆየት አለብን ማለት ነው። በቃ በእንደዚህ አይነት መልኩ አቆየዋለሁ። ከ30 ደቂቃ በኋላ እታጠበዋለሁ ማለት ነው። ስለዚህ ሞክሩትና ትወዱታላችሁ። ባይ ባይ።